ማሂር አንድ ጥቅስ ትከፍትልኛለህ እባክህ ላስቸግር። ከጥቅስ በፊት የሆነ ነገር ይክፈትልህ። እሺ ክፈትልኝ። ከጥቅስ በፊት ወይኔ ይሄ የፌስቡክ ፖስት ነው። እሺ እና ማንኛውም ኢትዮጵያዊ ሲያወራ እንዴት እንደሚያወራ ላሳያችሁ ብዬ ነው። እና ይሄ ምን ይላል? በእኔና አለ ከላይ ጀምሮ አዋሽ ባንክ ምናምን ሰምን ምናምን ከዛ ድጋፍ እኔም ለወገኖች እኔም ለወገኖች ለተደረገልን ድጋፍ በእኔና በሰራተኞቼ እንዲሁም በደንበኞቼ ስንት አካል ኢብሮ ማን ተጠቀሰ? እኔ ሰራተኞቼ ደንበኞቼ በእኔ በሰራተኞቼን እንዲሁም በደንበኞቼ ስም እናመሰግናለን ይላል። አንድ ማንኛውም ኢትዮጵያ የሚያውቀው ቋንቋ እኮ ነው። አሁን በእነዚህ ሰዎች አካሄድ መሰረት ይሄ ሰራተኞቹና ደንበኞቹ አንድ ናቸው ማለት ነው። አንድ በቃ አንድ እና ይሄ ማንኛውም ኢትዮጵያ የተባለ ሰው የማይጠፋው ነገር ነው። እዚህ ጋር ደግሞ አንድ ዲያቆን አለ። ዲያቆን ሄኖክ ይሄን ላሳያችሁና አሁን ይሄ ደግሞ ዲያቆን ነው። እንግዲህ አስቡት፣ ዲያቆን ሄኖክ በጣም ትልቅ ዲያቆን ናቸው እና ዲያቆን ሄኖክ በአንድ ጽሁፋቸው ላይ ምን አሉ? ቴሌግራም ላይ ባጋሩን ጽሁፋቸው ላይ ይሄ ቻናላቸው ነው እና የሚታየው የመድኃኔ ዓለም ክርስቶስና የቅዱሳኑ ስም ነው ይላል። ክርስቶስ እና ቅዱሳን ስንት ናቸው ይብሩ? ሁለት። የሁለቱ ስሞች ነው ወይስ ስም ነው የሚለው? ስም። አስቡት ዲያቆኑ ራሱ በአማርኛ ሲያወሩ እንግዲህ በጣም ኖርማል የሆነ አማርኛ ነው የሚጠቀሙት። በጣም ኖርማል የሆነ አማርኛ ማለት ነው። ስለዚህ ከየት ነው የሚያመጡት? ቆይ እነዚህ ሰዎች መሰረታዊ የቋንቋ ትምህርት መስጠት አለብን ወይ? የኛ ጥያቄ ይሄ ነው። መሰረታዊ የቋንቋ ትምህርት ለ4 ቀን ማስተማር አለብን ወይ? ጥያቄ ምልክት እና እሺ ምልክት አረሺም ነው። አረሺም ነው ላይ እኔ ምንም በቃ እኔ የምለው ነገርን ምን ያላቅም ይቅርታ። እኔ በዚህ ልክ ከሆነ እንደዚህ የሚያስቡት ስም ማለት በራሱ አንድ ያደርጋል ከተባለ በጣም ነው። እኔ እንደዚህ አልጠብቁም በነገራችን ላይ። እሺ ለማንኛውም ኦሪት ዘፍጥረት ምዕራፍ 46 ቁጥር 8 ላይ እሺ ኦሪት ዘፍጥረት ምዕራፍ 46 ቁጥር ስንት? ቁጥር 8 ቁጥር 8 እሺ ኦኬ። ወደ ግብፅም የገቡት የእስራኤል ልጆች ስም ይህ ነው አለ። ኦኬ ስሞች ነው ስም ነው የሚለው የራሶች። አሁን እንዴት ነው የምናደርገው? ልጆች ከተባሉ ብዙ ናቸው። እዚህ ጋር ልጆች ካላቸው ብዙ ናቸው። ስለዚህ ስሞች መሆን ነበረበት። ስለዚህ የእስራኤል ልጆች አንድ ናቸው ማለት ነው፣ እንደ አብና ወልድ መንፈስ ቅዱስ። ቁጥር 16 ስለዚህ እስራኤል አንድ ልጅ ነው ያለው ማለት ነው። አያተ እንደዛ አይደለም። አንድም ሶስትም ነው ያለው። አንድም እስራኤልም አንድም 12ም ስንት እንደሆነ አላውቅም። አንድም 12 ትክክል። አንድም 12 እንደ ኦሎምፒክ ማለት ነው። ኦሎምፒክ ራሱ እሺ። ሌላ ምን ልክ ቁጥር 16 ላይ እዛው ነው። እዛው ቁጥር 16 ላይ ነው። ዘፍጥረት እዛው 16 ኦኬ። እሺ ያው ይዘረዝራቸዋል። ይሄ አይደለም። አይ ኦሪት ዘፍጥረት ምዕራፍ 48 ማለት ነው። ይቅርታ 48 16 ምዕራፍ 48 በጣም ያሳዝናል። 16 እሺ ያው ምን ነበር የሚለው? ኦኬ ከክፉ ነገር ሁሉ ያዳነኝ መልአክ። ቀጥል። እሺ አይ ኔትወርካችን ተራርቋል። ቀጥል ማለት ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴናዎች ይባርክ፣ ስሜም የአባቶቼ የአብርሃምና የይስሐቅም ስም በእነርሱ ይጠራ ይላል። ስሜም የአባቶቼ የአብርሃምና የይስሐቅ ስም በእነርሱ ይጠራ ይላል። ስለዚህ ሶስቱ አንድ ናቸው ማለት ነው። ስሜ ይላል አንድ፣
ከዛ የአብርሃም ስም 2 የይስሐቅ ስም 3። ስለዚህ ስሞች ሳይሆን ስም ነው ያለው አንድ። እኔ ግን እንደዚህ እኔ በጣም ነው እየደነቀኝ ያለው ወላሂ ማሂር እንደዚህ በዚህ ልክ ነው። ፈረንጅ ምን ይላል መሰለህ? ኤክስፔክት ዘ አንኤክስፔክትድ ይላል። ኦፍ ኮርስ ወላሂ በጣም ያሳዝናል። ወንድሞች አንዴ ልግባ። ማን ነው የሚያወራው? ኦኬ ኒያ ካልሰፈቱ ኦኬ ኒያ መስሎኝ ነበር ሚውት ላይ ሆነ። እሺ ጊፍት ያላችሁ ለአዚዝ ስጡት። ባረከላህ ያ አኺ ማህር አኺ ኢብራሂም ሰላም አለይኩም يا عزيز في هالعشرة المباركة الله يبارك بيكم ساعدونا يا رب. ያው በእነዚህ 10 ተወዳጅ ቀናት ላይ ኸይር ስራ ላይ ተበራቱና ጊፍት ያላችሁ ስጡት። እስኪ ፈገግ አስብሉት። ፈገግ ሲል ደስ ይላል። ወይ ሀቢቢ ልጁ ያው አልፈለገም ፈርቷ መሰለኝ ሲያቀጭቀው በመጨረሻ ስልኩን አጥፍቶ ተኛና ደህና ደረው። ሌላ ጊዜ ይመጣል ኢንሻአላህ። ተከራክረን ነበረና እሱ ያው የራሱ አሉ ግሩፖች ይከተኛሉ። ለዛም ያው ከነሱ ጋርም ተከራክሬያለሁ እና የነዚህ እስቲ የሆነ ሀሳብ እንኳን ሪከርድ አድርጌው እንኳን ማስተላለፍለት የሆነ የምትሉት ነገር አለ። አሁን እነሱ ያው ምንም ነገር አልተፈጠረም ያለ ምክንያት ዝም ብሎ ነው የተፈጠረ ነው የሚሉት እና እስቲ ምን ይሻላል? ምን መድኃኒታቸው ምንድን ነው ብዬ ነው ማሰብ። ኦኬ እሺ ኢብሮ ይሄኛውን ጠቅልለውና ይሄኛውን ጠቅልለው የዚህ እንትን ጉዳይ ማቴዎስ ወንጌል ምዕራፍ 28 በጣም የሚገርም ነገር ነው። እሺ ኢንሻአላህ እንግዲህ ሂዱና አሕዛብን ሁሉ በአብ ወልድ ቅዱስ ስም እያጠመቃችሁ ምናምን እያለ የተናገረው ጥቅስ አለና በጣም የሚገርመው ነገር የመጀመሪያው ነገር እኛ ሌላው ሳንገባ በዚህ ልክ በመውረድ ስም የሚለው ነጠላ ስለሆነ ሶስቱን አንድ ያደርጋል የሚል አካሄድ ይሄ መጨረሻ በጣም እኔ እንጃ ነው ወላሂ የሞተ ሙግትን ይዞ አምጥቶ ከሙስሊሞች ጋር ስላሴን ይሄ ነው ብሎ ማቅረብ ያሳዝናል። እና ይሄ ቅድም ማሂር እንዳለው የሆነ ሴሚናር ምናምን ያስፈልጋል፣ የሆነ ኮርስ ምናምን ገብተው ቁጭ ምናምን ብለው መማር አለባቸው የተወሰነ ጊዜ ማለት ነው። እና ስም የሚለው በራሱ አንድ የሚያደርግ ነገር አይደለም። ቋንቋዊ የቋንቋ አጠቃቀም ያለማወቅ ችግር ነው እና እስካሁን ድረስ ስናይ የነበረውን ጥቅስ ያንን ነው። በአብ በወልድ መንፈስ ቅዱስ ስሞች አይባልም፣ ስም ነው የሚባለው። ስለዚህ ይሄ የቋንቋ አጠቃቀም ነው። እኛ አብ ወልድ መንፈስ ቅዱስ የሚባሉ አካላት የሉም ማለት ነው። ሲጀመር አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ፣ መላእክት አሉ፣ ሰይጣን አለ፣ ሰው አለ ምናምን ይሄ ሁሉ አለ። ግን እነዚህ ሶስቱ አንድ ናቸው ወይ የሚል ጥያቄ ነው እኛ እየጠየቅን ያለነው። ይሄን ስንጠይቅ ስም የሚለው ነጠላ በመሆኑ አንድ ያደርጋቸዋል የሚል የመጨረሻ የወደቀ የሞተ ሙግት ማምጣት በጣም ያሳዝናል። እና ስለዚህ ምንድነው አሁን ከዚህ የምንመለከተው ከተባለ ያው ምንም ውስጡ ገብተን ማየት አያስፈልገንም ባይ ነኝ እኔ። ማሂር ይሄን ያህል የወረደ ነገር ካየ ምን ትላለህ ማሂር? ኦኬ ማይክ ያልተፈም ያ ልክ ነህ። በጣም የወረደ ነገር ነው። በጣም እንትን ያለን ስም የሚለውን ይዞ አንድ ሰው ስም ላይ ተንተርሶ ቴዎሎጂ መገንባት ማለት ከባድ ነገር ነውና እሺ በዚህ እንቋጨው። ሌላው ማን የፈጠረን? ቁርአን በጣም ደስ በሚል ሁኔታ ሁሉንም ሰው አድሬስ ያደርጋል። ቁርአን በጣም ደስ ከሚለው ነገር አንዱ እሱ ነው። ምንድነው? ቁርአን ሙሽሪኮችን አድሬስ አድርጎ ይናገራል። ቁርአን አህለል ኪታቦችን አድሬስ አድርጎ ይናገራል። ቁርአን ሙልሂዶችን አድሬስ አድርጎ ይናገራል። እና በዚህ ዙሪያ አላህ Subhanahu Wa Ta'ala ምን ይላል? ሱረቱ ጡር አንዴ ልክፈተውና በጣም የሚገርም ምንም ዲናይ ልናደርገው የማንችለው ነገር ያስቀምጣል። ምዕራፍ 52 ላይ ማለት ነው።
ምዕራፍ 52 ቁጥር 30 ስንት መሰላችሁ? እሺ ቁጥር 35 ጀምሮ ምን ይላል? أم خلقوا من غير شيء أم هم الخالقون ይላል። أم خلقوا السماوات والأرض ብሎ ያስቀምጣል። أم خلقوا من غير شيء እነርሱ ከምንም ነገር ተፈጠሩ እንዲህ አለ። أم هم الخالقون ወይስ እነሱ ራሳቸውን ፈጠሩ? ራሳቸውን ፈጠሩ ወይስ ደግሞ ከምንም ነገር ተፈጠሩ? أم خلقوا السماوات والأرض ወይስ እነሱ ሰማያትና ምድርን ፈጠሩ ይላል አላህ Subhanahu Wa Ta'ala። بل لا يوقنون በዚህ ላይ እነሱ ምንም አይነት እርግጠኝነት የላቸውም ውስጣቸው ላይ አለ። በቃ አሁን ይሄ በአራት ነጥብ የሚዘጋ የቁርአን አያ ነው ወይም ደግሞ የቁርአን ክፍል ነው። ካሜራ ልክፈትና እንትንም በለው ሐሳቡን እናስበው። ምናልባት አያውን እያያችሁት ሞር እንትን የሚላችሁ ከሆነ ማለት ነው። ሌሎቻችሁም ያዙት ይጠቅማችሁ ይሆናል ማን ያውቃል። እሺ ሱረቱ ጦር ምዕራፍ 52 ቁጥር 30 ምናምን ላስቡ። እና አም ይቁል አም ኹሊቁ ከዚህ ጀምሮ ማለት ነው። እሺ እየከፈትኩት ነው። ታገሱኝ። እሺ አሁን ካሜራ ልክፈትና ላሳያችሁ። አያው ምን ይላል? ሱረቱ ጦር ላይ ነው ያለው ምዕራፍ 52 አም ኹሊቁ ሚን ገይሪ ሸይ እነሱ ከምንም ነገር ተፈጠሩ እንዲህ አለ። አሁን ይሄንን በጣም ግልጽ የሚያደርግልን ነገራቶቹን ኢማጂን እያደረግናቸው ስንሄድ ነው። ነገራቶቹን ኢማጂን እያደረግናቸው ብንሄድ በጣም ግልጽ ይሆናል። እሺ እዚህ ጋር ትንሽ ቦርድ እናዘጋጅ። ዋይት ቦርድ። ኦኬ እሺ። ስለዚህ አሁን አላህ Subhanahu Wa Ta'ala ሰዎች ምናልባት እንደ መላምት ሊሰጡ የሚችሉ አራት ነገራቶችን አስቀመጠ። አም ኹሊቁ ሚን ገይሪ ሸይ ከምንም ነገር ተፈጠሩ ወይ አለ። ፍጥረት ከምንም ነገር ሊፈጠር ይችላል ወይ ነው ዋናው ጥያቄ። ምንም ነገር ማለት ነቲንግ ምንም ነገር ማለት ነው። አብሰንስ ኦፍ ሰምቲንግ ማለት ነው። ምንም ነገር የሌለበት ዜሮ። አሁን የምጠይቃችሁ ጥያቄ ዜሮ ሲደመር ዜሮ እኩል ይሆናል ስንት ነው? ዜሮ ላይ ዜሮን ደምረን በዜሮ ብናማስለው ከዛ በዜሮ ብናባዛው ከዛ ዜሮ የተባለ ቀመን ብንጨምርበት ስንት ነው የምናገኘው? ዜሮ። ሌላ ወዴትም አይወስደንም። ምንም ነገር ሊያስገኝልን የሚችለው ምንም ነገር ነው እንጂ የሆነ ነገር አይደለም። በምንም ነገር የሆነ ነገር ሊገኝ አይችልም። በምንም ነገር የሚገኘው ምንም ነገር ነው። ምንም ነገር ነው አንለስ የሆነ አካል በምንም ነገር የሆነ ነገር ማስገኘት ካልፈለገ በስተቀር። በጣም እንዳይጋጭባችሁ ስለፈለኩ ነው ይሄን ያነሳውላችሁ። ማለት አላህ Subhanahu Wa Ta'ala ከምንም ነገር አላስገኘንም እንዴ እንዳትሉኝ። እርግጥ ነው አስገኝቶናል ከምንም ነገር፣ ግን አስገኛለ እዛ ጋር አላህ የተሰኘ አንድ አስገኛለ እንጂ ጀስት ከምንም ነገር ተነስተን አይደለም የመጣ ነው። አላህ ነው ያስገኘን። አንድ እሱ ነው የመጀመሪያ ወደቀ ማለት ነው። አላህ ይሄንን ሎጂካል ኤክስፕላኔሽን ያስቀምጣል። አም ኹሊቁ ሚን ገይሪ ሸይ ከምንም ነገር ተፈጠሩ እንዲህ አለ። ሰዎች ከምንም ነገር አልተፈጠሩም። አንድ የፈጠራቸው ኮዝ አለ። ያንን ነው አላህ የሚያስቀምጠው። አም ሁሙል ኻሊቁን አለ ወይስ ደግሞ እነርሱ ራሳቸውን ፈጠሩ አለ። አንድ ነገር ይሄ ዩኒቨርስ አለ ካልን እያወራን ያለ ነው ስለዚህኛው ዩኒቨርስ ከሆነ ይሄኛው ዩኒቨርስ ራሱን መፍጠር ይችላል ወይ ነው ዋናው ጥያቄ። ቀላል ምሳሌ ልስጣችሁ። አንዲት እናት አለች። እቺ እናት ራሷን መውለድ ትችላለች? ያ ጀማ እቺ እናት ራሷን መውለድ ትችላለች? ትችላለች ወይስ አትችልም? እቺ እናት ራሷን መውለድ አትችልም። እቺ እናት የሆነ ወላጅ አላት፣ የሆነ የወለዳት ሰው አለ እንጂ ራሷን ወልዳ ራሷን አትወልድም እቺ እናት። ለዛ ነው አላህ Subhanahu Wa Ta'ala አም ሁሙል ኻሊቁን ወይስ ራሳቸውን ፈጥረዋል አለ። ፈጣሪዎች ናቸው የራሳቸው የሚለውን ነገር ያስቀምጥልናል። እቺ እናት ራሷን ልፈጠር አትችልም። የሆነ አካል ነሰሰርሊ ይፈጥራታል።
የሆነ ሰው ራሱን ሊያስገኝ አይችልም። ሲሚላርሊ ይሄ ዩኒቨርስ ራሱን ሊያስገኝልን አይችልም። ይሄ አጽናፈ ዓለም ራሱን ሊፈጥር አይችልም። እዚህ አጽናፈ ዓለም ላይ የምናገኛቸው ነገራቶች እንዳለ ራሳቸውን ሊያስገኙ አይችሉም። ኢብራሂም ራሱን አይፈጥርም። ኢብራሂምን የፈጠረ የሆነ ሰምቲንግ አለ። ማሂር ራሱን ሊፈጥር አይችልም። እናት ራሷን ልትወልድ አትችልም። ይህም ሁለተኛው ነገር በዚሁ ውድቅ ሆኖ እናገኘዋለን። አንድ አካል ራሱን ሊያስገኝ አይችልም። አላህ Subhanahu Wa Ta'ala ይህም ውድቅ እንደሆነ ያውቃል፣ እየነገረንም ነው። እሺ ሁለታየን አም ኹሊቁ ሚን ገይሪ ሸይ ከምንም ነገር ተፈጠሩ እንዲህ አለ። ኖ ከምንም ነገር አልተፈጠርንም። ከምንም ነገር ምንም ነገር እንጂ የሆነ ነገር አይገኝም። ሁለተኛ ምን አስቀመጠልን? አም ሁሙል ኻሊቁን ወይስ ራሳቸውን ፈጥረዋል አለ። አንድ አካል ራሱን ሊፈጥር አይችልም። አም ኸለቁ ሰማዋቲ ወልአርድ አለ። ወይስ እነሱ ሰማያትና ምድርን ፈጥረዋል አለ። አሁን ጥያቄው ምንድነው? ሰማያትና ምድር ፍጡር ናቸው which means የሆነ ፈጣሪ ያለ እነሱን የፈጠረ። አም ሁም ሲል እሺ አም ኸለቁ ሲል ደግሞ እነሱ የፈጠሩት አካላት አሉ። የፈጠሩት አካላትም ደግሞ ፍጡር ናቸው። ስለዚህ የሆነ የፈጠራቸው ነገር አለ። ሶ ጠቅለል ስናደርገው ፖይንቱ ምንድነው ማለት ነው? አንድ የተፈጠረ ነገር ሌላን ነገር ሊፈጥር ይችላል ወይ ነው። ኦኬ ያ ማለት ይሄን ዩኒቨርስ የፈጠረው ይሄንን አጽናፈ ዓለም የፈጠረው የሆነ የተፈጠረ ነገር ነው እያልን ነው። በዚህ ከሄድን የዩኒቨርሱ አስገኚ የሆነ የተፈጠረ ነገር ነው ካልን ይሄ የተፈጠረ ነገር ከሆነ ፈጣሪ ያለው ማለት ነው አይደለ? ስለዚህ ይሄን የተፈጠረ ነገር ደግሞ ያስገኘልን ነው። እሺ ይሄን የተፈጠረ ነገር ደግሞ ያስገኘልን የሆነ ፈጣሪ ያለ ማለት ነው። ተው ቀስት። እሺ ይሄን ያስገኘልን የሆነ ፈጣሪ አለ። ሌላ ዩኒቨርስ፣ ሶስተኛ ዩኒቨርስ። ይሄኛውን ሶስተኛ ዩኒቨርስ ደግሞ ያስገኘልን ሌላ አራተኛ ዩኒቨርስ ሊኖር ግድ ነው። ምክንያቱም ምን ብለናል? አም ኸለቁ ሰማዋቲ ወልአርድ ሲል ፍጡርን ይፈጥራል ወይ ካልን ይሄ ዩኒቨርስ ፍጡር ነው፣ የተፈጠረ ነው። ይሄን ዩኒቨርስ ሌላ ፍጡር ያስገኘዋል ወይ ከተባለ ያንንም ደግሞ ይሄን ዩኒቨርስ ያስገኘውን ፍጡር ሌላ ዩኒቨርስ ሊያስገኘው ግድ ነው። ይሄንም ደግሞ ሌላ እያለ ወደ ኋላ ወደ ኢንፋይናይት ይሄዳል ማለት ነው። ማቆሚያ ወደ ሌለው ነገር ሎጂካሊ እንዴት እንደማይሰራ ላስረዳችሁ። ይሄ ነገር እንዴት እንደማይሰራ ላስረዳችሁ። ለምሳሌ ይሄ ገስት ኢንፋይናይት የሆኑ ሰዎችን ይዛል እንበል። ኢንፋይናይት የሆኑ ሰዎችን ይዛል። ከዛ በኋላ እያንዳንዱ አካል ገስት ማነው ማይኩን ለመክፈት ከሱ በፊት ያለውን ሰው መጠየቅ አለበት እንበል። ለምሳሌ ጀማል ኦኬ ትሪፕል አለን። ትሪፕል ማይኩን ለመክፈት ጀማልን መጠየቅ አለበት። ከዛ ጀማል ንያን ይጠይቋል ማለት ነው። ትሪፕል ማይኩን ይክፈት ወይ ብሎ ንያን ይጠይቋል። ከዛስ ንያ ደግሞ ሄራን ይጠይቃታል። ትሪፕል ማይኩን ይክፈት ወይ ብሎ ሄራን ይጠይቃታል። ሄራ አብዱልፈታ አዚዝ ኢብራሂምን እኔን ደግሞ ከኔ በፊት ያለውን ደግሞ ከኔ በፊት ያለውን ምን ያክል ሰዎችን ነው የምንጠይቀው? ኢንፋይናይት የሆኑ ሰዎች። ትሪፕል ማይኩን ይከፍታል ይብሮ። መቼ ነው ትሪፕል ማይኩን የሚከፍተው? መቼም ማይኩን አይከፍትም። አያልቅማ። ፍቃድ እየጠየቅን ወደኋላ እየጠየቅን እንኖራታለን እንጂ ትሪፕል ማይኩን አይከፍትም። ምክንያቱም አይቆምም፣ ወደ ኢንፋይናይት ነው የሚሄደው። እሺ ከዚህ ሀሳብ ጋር ምን አገናኘው? ይሄ አጽናፈ ዓለም ፍጡር ከሆነ ይሄን አጽናፈ ዓለም የፈጠረው ለዛ ፍጡር ደግሞ ፈጣሪ አለው። ሄደን የመጀመሪያው የተፈጠረው የትኛው ነው? መጀመሪያ የተፈጠረው ሁለተኛው መፍጠር አለበት አይደለ? ሁለተኛ የተፈጠረው ሶስተኛው መፍጠር አለበት። ሶስተኛ የተፈጠረው አራተኛው መፍጠር አለበት። ወደኋላ በሄድን ቁጥር ይሄ ዩኒቨርስ አይኖርም ነበር። በዚህ አይነት አካሄድ ቢሆን ኖሮ ይሄ ዩኒቨርስ ኤግዚስት አያደርግም ነበረ። ይሄ ዩኒቨርስ ኤግዚስት ለማድረግ ከሱ በፊት አንድ ዩኒቨርስ ኤግዚስት ማድረግ አለበት። ያ ከሱ በፊት ያለው አንዱ ዩኒቨርስ ኤግዚስት ለማድረግ ከሱ በፊት ሌላ ዩኒቨርስ ቆይ እንዲህ ላድርገው 2 3 4 5 6 7 ኢንፋይናይት። ይሄ ማለት እኛ ያለንበት ዩኒቨርስ ነው ከተባለ ይሄ ዩኒቨርስ ኤግዚስት ለማድረግ ይሄኛው ዩኒቨርስ ኤግዚስት ማድረግ አለበት። ለምን? ምክንያቱም ይሄኛውን ዩኒቨርስ የፈጠረው ይሄኛው ዩኒቨርስ ነው። ይኸውላችሁ ይሄ የዚህ ፈጣሪ ነው። ይሄ ደግሞ የዚህ ፈጣሪ ነው። ይሄ ደግሞ የዚህ ፈጣሪ ነው። ይሄ ደግሞ የዚህ ምናምን እያለ ይቀጥላል። ስለዚህ ይሄኛው ኤግዚስት ለማድረግ ይሄኛው ኤግዚስት ማድረግ አለበት። ይሄኛው ኤግዚስት ለማድረግ ይሄኛው ኤግዚስት ማድረግ አለበት። ለምን? ይሄኛው ነው የፈጠረው፣ ይሄኛው ነው የፈጠረው የሚል ፕሪሚስ ይዘናል።
ስለዚህ ይሄኛው ኤግዚስት ለማድረግ ይሄኛው መፈጠር አለበት። ይሄ ለመፈጠር ይሄ መፈጠር አለበት። ይሄ ለመፈጠር ይሄ ለመፈጠር አለበት። ይሄ ለመፈጠር ይሄ መፈጠር አለበት። ወደኋላ ስንሄድ አያልቅም። ያ ማለት ገና የመጀመሪያው ራሱ የሚፈጠርበት ጊዜ አናውቀውም። የመጀመሪያ የሚባል ነገር ራሱ የለም። ወደ ኢንፋይናይት ነው የምንሄደው። ካውንተብል ነው በሚል እሺ ተውት። ወደ ኢንፋይናይት ነው የምንሄደው። የመጀመሪያ የሚባል ነገር የለውም። ስለዚህ እኛ ኤግዚስት አናደርግም ነበረ። ምክንያቱም እኛ ኤግዚስት ለማድረግ ይሄ ኤግዚስት ማድረግ አለበት። ይሄ ኤግዚስት ለማድረግ ደግሞ እዚህ ኢንፋይናይት ጋር ያለው ዩኒቨርስ ኤግዚስት ማድረግ አለበት። እሱ ኤግዚስት ለማድረግ ኢንፋይናይት -1 ላይ ያለው ዩኒቨርስ ኤግዚስት ማድረግ አለበት። እሱ ደግሞ ኤግዚስት ለማድረግ ኢንፋይናይት -2 ላይ ያለው ዩኒቨርስ ኤግዚስት ማድረግ አለበት። ምን ላችሁ ነው መሰላችሁ? በምንም ተአምር በዚህ ወይ ፍጥረት ዓለም ሊፈጠር አይችልም። እኛ ኤግዚስት አናደርግም ነበር በዛ ከሄድ ከሆነ። ሶስተኛው መንገድ ያለን ይሄ ነው። ሶስተኛ ያለን ኦፕሽን ልንፈጠርበት ምንችልበት ኦፕሽን ይሄኛው ነው። አም ኸለቁ ሰማዋት ወልአርድ በላ ዩቂኑን አለ። በየትኛውም ላይ እርግጠኝነት አይኖራቸውም፣ እርግጠኛ አይደሉም ማለት እስካሁን በተጠቀሱት በየትኛውም ላይ እርግጠኞች መሆን አይችሉም። እያንዳንዳቸው እርግጠኛ ሊያስቆሙን አይችሉም። በቃ አይደለም አያረጋግጡም ማለት። እነዚህ ሶስቱንም መንገድ ተጠቅመን ልንፈጠር አንችልም። ስለዚህ የመጨረሻው ያለን ፖሲብል ወይ ምንድነው? ፍሮም ሰምቲንግ ተገኘ። በቃ ይሄ ነው ያለን፣ ይሄ ነው። ከሆነ ነገር ነው የሆነ ነገር የተፈጠረው። ስለዚህ የሆነ ነገር መኖሩ ግድ ነው። የዚህ ነገር መኖር ምንድነው? ነሰሰሪ ነው። ስለዚህ ነሰሰርሊ ኤግዚስት የሚያደርግ አካል አለ፣ እኛ አምላክ ብለን እንጠራዋለን እሱን። ያ ነሰሰርሊ ኤግዚስት የሚያደርገው አካል እኛም ፈጠረን፣ ይሄን አጽናፈ ዓለም ፈጠረ፣ ኢብሮን ፈጠረ፣ ማሂርን ፈጠረ ማለት ነው። ኦኬ አፎን ረጅም ሰዓት እንዳወራው አውቃለሁ፣ ግን ሪከርድ አደርጋለሁ ስላልከኝ ነው። ምናልባት ከጠቀመው እና አላህ ሂዳያ ከሰጠው ከመለሰው አላወሳሰብኩትም ብዬ አስባለሁ። ስለዚህ ይሄ አጽናፈ ዓለም ወደ ፍጥረት ወደዚህ ለመምጣት 4 ኦፕሽኖች አሉት። ከምንም ነገር ሊመጣ ይችላል ወይ? ምንም ነገር ላይ ምንም ነገር ጨምረን በምንም ነገር ብናማስለው ምንም ነገር ነው የሚሰጠን፣ አያስኬድም። ሁለተኛ ራሱን ይፈጥራል ወይ? አንድ እናት ራሷን አትወልድም። አንድ ዩኒቨርስም ራሱን አይፈጥርም፣ አያስኬድም። ሶስተኛ ፍጡርን ይፈጥራል ወይ? ፍጡርን ከፈጠረ ወደ ኋላ ስንሄድ ኢንፋይናይትሊ እንጓዛለን። እንደዛ ከሆነ ደግሞ እኛ ኤግዚስት አናደርግም ነበር። ምክንያቱም ከኛ በፊት ያለው መፈጠር አለበት፣ ከሱ በፊት ደግሞ ያለው መፈጠር ስላለበት ያለው ብቸኛ ኦፕሽን እኛን አንድ አምላክ ፈጠረን ወይም ደግሞ ሰምቲንግ እኛን አስገኘን። ያን እኛን ያስገኘን ነሰሰርሊ ኤግዚስት ማድረግ ያለበት አካል ማን ብለን እንጠራዋለን? አምላክ ብለን እንጠራዋለን። ያ አምላክ ነብይ ላከ። ያ የላከው ነብይ ምንድነው አለን? ስለ አምላክ ነገረን። ኢኒ አና አላህ አለ። አላህ በዛ ነብይ በኩል እኔ እኮ አላህ ነኝ አለኝ። ላኢላሃ ኢላ አነ ከእኔ ሌላ አምላክ የለም፣ ፈዕቡድኒ አምልኩኝ ብሎ ተናገረ፣ ወይም ደግሞ አምልከኝ ብሎ ተናገረ ማለት ነው። هذا والله تعالى አለ። ይብሮ ጨምርልን ነገር ያው በቃ እሱ ነው። አንድም ሌላ እንዲጨምሩት የፈለግኩት ደግሞ እሱ የዶጊስታ ምናምን የሚለው ነገር አለ። ከሃይማኖት አስተሳሰብ መውጣት አለብን፣ ታስረናል፣ ታጥረናል ምናምን የሚለው ነገር አለ። ምንድነው የአስተሳሰብ ብዬ ብጠይቀው መልስ የለውም። ምን እናስብ? ሃይማኖት ምንድነው ያሰረን? ሃይማኖት ላይ ሆነ ምንድነው የጎዳን ብለውም ያው መልስ የለውም። ግን የሚለው ከሃይማኖት ውጪ ማሰብ አለብን፣ ታስረናል። አንድ ፈጣሪ የሚባል አካል፣ አንድ ሰይጣን የሚባል ካራክተር አለ። ያው ሁሉም ሃይማኖት ከ400 ሃይማኖት በላይ አለ። እነሱ የሆነ እኩል ያደርጋቸዋል ከኢስላም ጋር ማለት ነው። ቁርአን አላነበበም፣ ያው ቁርአን አንብበሃል ብለውም አላነበበም፣ ግን እኩል አድርጓቸዋል። ለዛ ነው ቀሱ ነገሩም እንትን ይለኛልና ብቻ የሆነ በቃ ፍልስፍና በጣም ኃይለኛ ፍልስፍና ውስጥ ስለገባብኝ ነው። ኦኬ ጥያቄ ልጠይቅህ። ለምሳሌ ሙቀት ላይ ኦኬ እሺ፣ ጥያቄውን መሰለህ? እዚህ ላይ ግን ይብሮ ነው የሚቀጥለው። እኔ ጀስት እችኛውን ፖይንት ለንካትና ይብሮ ይቀጥላል። ለምሳሌ አንድ ነገር እናንሳና 2 ኦፕሽኖች አሉ እንበል። አንተ ተነስተህ ማድረግ የምትችለው 2 ኦፕሽኖች አሉ። ሁለቱም ኦፕሽኖች ፖሲብል ናቸው፣ ግን አንዱ ከአንዱ የተሻለ ነው። ኦኬ አንዱ ከአንዱ የተሻለ ነው። አንዱ ከአንዱ የተሻለ እንደሆነ አመላካች ያስፈልግሃል ወይስ አያስፈልግህም? ያን ነገር ለማወቅ ግዴታ ያስፈልግሃል። ኦኬ አላህ Subhanahu Wa Ta'ala እኛን ፈጠረን። እኛን ከፈጠረን በኋላ የትኛው እንደሚሻል የሚሻለው ነገር አመላከተን ለኛ። ኦኬ ለኛ የሚሻለው ነገር አመላከተን። ለምሳሌ አንድ ወንድ ልጅ
አንድ ወንድ ልጅ ከአንዲት ሴት ልጅ ጋር ግንኙነት ውስጥ ሊገባ ይችላል። ወይም ደግሞ አላህ ይጠብቀውና ያንን ወንድ ልጅ ከወንድ ልጅ ጋር ግንኙነት ውስጥ ሊገባ ይችላል። ለዛ ወንድ ልጅ የሚሻለው የትኛው እንደሆነ አላህ ሴት ልጅ እንደሆነች ያውቃል። ከዛ ሴት ጋር በምን አይነት መልኩ ቢገናኝ የተሻለ እንደሆነ አላህ በትዳር በኩል እንደሆነ ያውቃል። ይሄን ነገር አላህ አመላከተን። እሺ ሁለት ኦፕሽኖች አሉት ያ ሰውዬ። ከዛ ሴት ጋር ሲገናኝ ያኛውን ተው። ከዛ ሴት ጋር ሲገናኝ ያለ ትዳር ዝም ብሎ አብሯት ሊኖር ይችላል፣ በትዳር አብሯት ሊኖር ይችላል። ከሁለቱ የሚሻለው የትኛው ነው? በትዳር መቀጠሉ። በትዳር መቀጠሉ። ከሁለቱ በትዳር መቀጠሉ እንደሚሻል አምላክ ነገረለኛ። ኦኬ የተሻለውን አይደል ነገረን። ዞሮ ዞሮ እኔ የምለው እሱ ነው። ሃይማኖት ላይ ምንድነው መጥፎ ነገር ብጠይቀውም አያውቅም። ለዛ ያ ስለዚህ አምላክ የተሻለውን ነገር ለኛ አመላከተን። አሁን በሃይማኖት ታጠርን ማለት በሌላ አማርኛ በተሻሉ ነገራቶች ታጠርን ማለት ነው። በተሻሉ ነገራቶች ታጠርን የሚለው ነገር ላይ አምኑም ካላየነው። ስለዚህ እዚህ እንዴት ገሃነም አለ ብለው ያው እንደፈለገ ልቅ ሊሆን ማለት ነው። እችኛውን ፖይንት ብቻ እንትን ልበል ብዬ ነው። አንድ ሰው በሃይማኖት ታጠርን ካለ እያለ ያለው በተሻለ ነገር ታጠርን እያለ ነው። ያ ሰውዬ ከትዳር ይልቅ ዝሙትን ከመረጠ አላህ ለኛ የተሻለው ትዳር እንደሆነ ነግሮናል። እሱ ደግሞ ያልተሻለው ዝሙትን መርጧል። ስለዚህ ለኛ የተሻለውን እንይዛለን አልሐምዱሊላህ። እሱ ያልተሻለው መያዝ ይችላል። በሃይማኖት ታጠርን ማለት ግን የተሻለው ትዳር ነው የሚለው ነገር አላህ አመላከተን፣ እሱን ተከተለን ማለት ነው እንጂ ሌላ ኔጌቲቭ ነገር የለውም። ይብሮ ቀጥል። እሺ አይ ብዙ ነገሩ ማሻአላ የሚገርም አድርገን ያብራራለትና ማይሮ ያላችሁ እኛ ከናንተ በላይ ነው። ልክ ኡስታዝ ሲመጣ ከናንተ በላይ ፈጥነን ነው የምንቀበለውና ኡስታዛችን አሁንም ካለህ ናገባ ኢንሻአላህ። ሶፊያን አስገባት እስቲ እናውራት እስቲ ዛሬ እሷን ምን ትላለህ ማሂር? ካለሽ ገስት ላኪ እና የመጀመሪያው ነገር እንግዲህ አንተ እንዳልከው አንድ ምንነት ከምንም ሊፈጠር አይችልም። ያው ኦሬዲ ምንም የሚባል ነገር ከሌለ ምንም ነው፣ በቃ ምንም የለም ነው በቃ። እዚህ ከሌለ ነገር ደግሞ ማውራትም አያስፈልግም በቃ እዛ ላይ ማለት ነው። ስለዚህ አንድ አካል ለምሳሌ ይሄን ስልክ ይሄን ፔን የሰራው አካል ይፈልጋል። ይሄንን የምታዩትን መነጽር የሆነ የሰራው አካል ያስፈልጋል። ይሄንን አእምሮ እንግዲህ እንዴት ነው ሊሆን የሚችለው? በቃ የሰራው አካል ከሌለ እንዴት ነው ራሱ ኤግዚስት ሊያደርግ ይቻለው? እሺ አሁን እንዴት ነው የተሰራው? በጣም ከባድ ነገር ነው። ይሄ ሁሉ ነርቨስ ሲስተም፣ ይሄ ሁሉ የአይን እይታ ምናምን ጨረር እንዴት አድርጎ ያለ ፈጣሪ የሆነ አስገኘ የሌለው ነገር እንዴት ሊሆን ይችላል? ለዛ ነው አላህ ቁርአን ላይ ሲናገር በሱረቱል ኢምራን ምዕራፍ 3 ቁጥር 190 ላይ እንዲህ ይላል ኢነ ፊ ኸልቂስ ከዛ በፊት ምን ይላል? ወሊላሂ ሙልኩ ሰማዋቲ ወልአርድ ይላል። ለአላህ እንግዲህ ወሊላሂ ሙልኩ ሰማዋቲ ወልአርድ ለአላህ የሰማያትና የምድር ሙልክ አለው፣ ንግስና ለሱ ነው አለ። የሰማያትና የምድር ንግስና ሁሉ ለሱ ነው። ወላሁ ዐላ ኩሊ ሸይኢን ቀዲር አላህ በነገራቶቹ ሁሉ ላይ ቻይ ነው አለ። ቀጠለና ምን አለ? እንግዲህ የዚህ ሁሉ ንግስና ባለቤት እሱ ከሆነ ኢነ ፊ ኸልቂ ሰማዋቲ ወልአርድ አለ የሰማያትና የምድር አፈጣጠር አለ። እንዲሁም ወእኽቲላፊ ሌይሊ ወነሃር የቀንና የሌሊት መለዋወጥ በራሱ ለአያቲን ሊኡሊል አልባብ አለ ለነዛ ለሚያስተነትኑ ለነዛ አእምሯቸውን ለሚጠቀሙ which means ጃሂል ላልሆኑ ማለት ነው። ጃሂል ላልሆኑ አእምሮ አለን ብለው ምንም አይነት የአእምሮ እድገት የሌላቸው አካላት እንደማያስተውሉ ነው እየነገረን ያለው አላህ በነገራችን ላይ ማለት ነው። for your record ማለት ነው those of you እንደዚህ ብላችሁ የምታስቡ ካላችሁ እና ምንድነው እያለ ያለው አላህ ኢነ ፊ ኸልቂ ሰማዋቲ ወልአርድ የሰማይና የምድር አፈጣጠር። አው እዩት እስቲ ሰማይና ምድርን እንዴት እንደተፈጠረ እዩት። አላህ ያለ ምሰሶ እንደዚህ የምናየውን ሰማይ ምን እንደሆነ እንኳን አታውቁትም። ይሄንን የማታውቁ አካላት ይሄንን ሰማይ ማን ፈጠረው ብላችሁ የመናገር አቅሙ የላችሁ። ማን ነው ፈጣሪ የለውም ብሎ የመናገር አቅሙ የላችሁ። ወልአርድ አለ ምድርንም እንደዛው
ምድር ለሰዎች ምቹ ሆና እንዳታረገርግ በላይዋ ተራራዎችን አድርጎ ውሃን ያደረገ ሱብሃንአላህ በየአይነቱ የማንተል ክረስት ምናምን እየተባለ የተለያዩ የእርዝ አይነቶችን ያስቀመጠ አካል የለም ብሎ ማለት በራሱ ይሄ ከአእምሮ አይደለም፣ ከጤነኝነት አይደለም። ተግባባን? ለዛ ነው አላህ ለአያቲን ሊኡሊል አልባብ አለ። ለነዛ ለሚያስተነትኑ ለሚያስተውሉ ሰዎች ምንድነው አለ? ተአምር ነው ይሄ። አዎ ይሄንን የማያስተነትን ካለ ጃሂል ነው። ወላሂ ነው የምላችሁ፣ ጃሂል በጣም ጃሂል የሆነ ሰው ነው ይሄን ማስተንተን የማይችል ሰው። ተግባባን? ስለዚህ አላህ ምን አለና ቀጠለ الذين يذكرون الله قياما وقعودا وعلى جنوبهم ይላል። እነዛ እንግዲህ የሚያስተነትኑ ናቸው። ቁጭ ብለው ማለት ነው ያስተነትናሉ። አላህ ስለመኖሩ ጥያቄ ያለበት ሰው ካለ ቁጭ ብሎ ራሱን ይጠይቅ። ራሱን እኔ ማን ነኝ ብሎ ይጠይቅ። ማንነቱን ራሱን ቁጭ ብሎ ይጠይቅ። ልብ አድርጉ እንግዲህ። ቆይ አንዴ መነጽር ላውልቅና ይሄ ቅንድብ እንዳያድግ የተደረገው ይሄኛው ፀጉር እንዲያድግ ተደርጓል። ጋይስ ኢማጂን። ያው የአንዳንዶቻችን ፂም አያድግም፣ የከፊሎቻችን ፂም ደግሞ ያድግና ሰፋ ያለ ነው። ከዛ ፂም ራሰ በራ የሚባል ነገር የለውም። እንዲህ ሾልኮ እንትን ፀጉር ግን ይገባል። እሺ ልብ አድርጉ። አይን አለ፣ አይሪስ የሚባል ነገር ውስጣችን አለ እንደምታውቁት። ፎቶ አንስቶ ገልብጦ ኢማጂን አድርጉት እንግዲህ ፎቶ አንስቶ ገልብጦ እንደዚህ አድርጎ ያ የመጣውን ነገር አሳይቶ በሪፍሌክሽን የሚያሳይ ነገር ነው። እንዴ ይሄ ሁሉ ነርቨስ ሲስተም፣ ይሄ ሁሉ ሴል፣ ይሄ ጥርሳችን ግራይንድ የሚያደርገውን ተመልከቱ ውስጥ የሚበላው በልታችሁ ደግሞ ሳይጣፍጠ እንዳትበላ የሚጎመዝዘው ፓርት ሌላ፣ የጥፍጥናው ፓርት ሌላ። እያንዳንዱ ነገር እኮ ምክንያት አለው ጋይስ፣ ምክንያታዊ ነው። ሆርሞን በሆርሞን እኮ ነው ሰውነታችን። ሴትና ወንድ እንዲለያይ ራሱ በጣም ብዙ ምክንያቶች አሉ። ልብ አድርጉ እንዴ አንድ ሰው ሴት ለመሆን ሌላ የሆነ ምክንያት አለው፣ ወንድ ልጅ ለመሆን ሌላ። ኤክስ ዋይ እና ኤክስ እና ኤክስ ዋይ ራሱ የሚለው ነገር እንዴ አስቡት። ይሄ ሁሉ ያለ ምክንያት ነው የሆነው። ይሄ ሁሉ የሆነ ድራይቭ ያደረገው አካል የለም። እዛት እንደዛ እያላችሁ ያላችሁት ይሄንን ነው። those of you ጋድ የሚባል አካል የለም፣ ፈጣሪ የሚባል አካል የለም ብላችሁ ስትሉ ትንሽ አእምሯችሁ ማሰራት አትችሉም ማለት ነው። አያችሁ፣ ለዛ ነው አላህ الذين يذكرون الله አለ። እነዛ አላህን የሚያስታውሱ قياما وقعودا ቁጭ ብለውም ቆመውም وعلى جنوبهم ተኝተውም ማለት ነው። ويتفكرون في خلق السماوات والارض የሰማያትና የምድርን አፈጣጠርም የሚያስተነትኑ ናቸው አለ። እንኳን አይደለም ሰማይና ምድር ይቅርና ራሳችን ላይ ብናስተነትን አላህ እንዳለ በእርግጠኝነት ታምናላችሁ። አምላክ እንዳለ በእርግጠኝነት ታምናላችሁ። በቃ እስቲስላም ታደርጋላችሁ። እጅሽ እዚህ ላይ ቢሆንስ? እስቲ ልብ አድርጉት። እጅ የሚባለው ነገር እዚህ ላይ ቢሆን ከዚህ ቢሆን እንደዚህ የሚወጣው አስባችሁታል? እሺ ችግር እግር ራሱ እዚህ ላይ ቢሆንስ? እሺ አፍ ውስጥ ቢሆንስ? እግር ከዚህ ውስጥ ቢወጣስ? ይሄን መሰለ አደራደር ኢና خلقنا الانسان في احسن تقويم አላህ የሰውን ልጅ በአማረ ተክለ ሰውነት ላይ ነው የፈጠርኩታል። እንዴ መራቢያ አካላችሁ እዚህ ላይ ቢሆንስ? እሺ እንደዚህ ምናምን። አረ ወላሂ ይሄንን በጣም ከባድ ነው። ይሄን አለማስተዋል በጣም በሽተኝነት ነው። በጣም ጤነኝነት አይደለም። እና ቀጥሎ ምን አለ አላህ እነዚህ አላህን የሚያምኑ በእውነትም አላህ አለ ብለው የሚያምኑ ሰዎች ኢነ ፊ ኸልቅ ወየተፈከሩነ ፊ ኸልቅ السماوات والارض እሺ ረበና ማ خلقت هذا باطلا ይላሉ። ጌታችን ይሄ ለፌዝና ለጨዋታ አይደለም የፈጠርከው ይላሉ። አያችሁ ወዲያውኑ ነው የሚያስተነትኑት። በቃ ይሄ አንዲ ለፌዝና ለጨዋታ ለቀልድ አይደለም የፈጠርከው። ሱብሃንክ ጥራት ይገባ ጌታችን ይላሉ። ፈቂና عذاب النار እውነት እንደሆነ የሚያምኑና ያረጋግጡና ከጀሃነም እሳትም ጌታችን ሆይ ጠብቀን አንተ ብለው ይናገራሉ። ስለዚህ ይሄን ያለው ነገር እንደ አጠቃላይ
አስፈላጊ ከሆነ አግኖስቲክ ላይም ሄደን እንችላለን። ማሂሮ እዚህ ላይ ጨምርና የምጨምረው እዛ ላይም ሄደን እንችላለን ኢንሻአላህ። የነሱ ደግሞ ጤነኛ አለመሆን የባሰ ነው እንደምታውቀው፣ እብደት ነው። ያኛው ደግሞ የባሰ እብደት ነው። አንደኛውን ያኛው ይሻላል። በቃ ጀማ አመጣዋለሁ። ከመጣ እንኳን እምቢሽ ብሎኝ ያገባል። ይሄን ግን ልክለታለሁ። ሹክራን አይ ኸይርሽ። ያ እኔ የምጨምረው እንኳን የለኝም። ቅድም ረጅም ሰዓት አውርቻለሁ እና ይበቃኝ። የነዛ በሽታ የአግኖስቲኮችን በሽታ እሱ ላይ ቀጥል። አይ ቆይ እሱን በጨዋታ ነው የምንቀጥለው። ማይር እሱን በጨዋታ ነው። ስላሴ እንኳን እንደዚህ አይከብድም። ወላይ ነው የምልህ። ማይር አንዴ ማይክን ክፈት እንዴ! እንደዚህ ቀልድ ዝም ብለንማ በቀልድ የምንተላለፍ ነው። ማይር አለ እኔ ምናልባት እንዴት ምናልባት ማሂር አይን አለ ምናልባት ሊኖረኝም ላይኖረኝም ይችላል። እሺ ማሂር አንተ ኤግዚስት ታደርጋለህ? ምናልባት አደርግ ይሆናል አላደርግም። ማሂር አንተ ጤነኛ ነህ? ሜቢ ጤነኛ ነህ። አንተ እብድ ነህ? አላህ ካለልል ነበር ለካ እዚህ ጋር አይቻልም። እሺ ምን አልከኝ? ወላሂ በጣም እኮ ጤነኝነት ነው። አሁን እስቲ በአላህ እንዲህ አይነት እምነት ይዞ መኖር እስቲ አስባችሁታል? ፋይቲንግ ዊዝ ዮር አእምሮ ማለት ነው ጤነኝነት ነው። እሺ አሁን ኢብራሂም አይን አለህ ወይ ስትለው ፕሮባብሊ ይላል። ፕሮባብሊ ሜቢ አሮን ነው እንዴ ምን ማለት ነው? እሺ አሁን ይሄን እኔ ጨርቁን አውልቆ ጥለው አልሄደም እንጂ ሊትራሊ እብድ ነው ለኔ። ይቅርታ አድርጉልኝና ለኔ እብድ ነው፣ ሊትራሊ እብድ ነው። በቃ ይሄ ሰውዬ ጤነኛ እንትን ይፈልጋል፣ ሳይካትሪስት ምናምን ይፈልጋል። በቃ ቁም ነገር ምናምን ከዛ በላይም ሊፈልግ ይችላል። ያ this is the base I got can you መምጣት ትቻለሽ ሶፊያ? ነይና እናውራ። if you got እንግዲህ ማውራት የምትችይ ከሆነ ማለት ነው። እንደዚህ ነው በቃ የእናንተ እምነት ከዚህ የዘለለ አይደለም። it's like በቃ እብደት ነው፣ በቃ ጤነኝነት አይደለም። እሺ ምድር ኤግዚስት ታደርጋለች? ሜቢ አምላክ ኤግዚስት ያደርጋል? ሜቢ ምንድነው አሁን ይሄ ጤነኝነት ነው እብደት ነው? እሺ ምንድነው ራሱ ማለቴ? አልহামዱሊላህ ረቢል ዓለሚን። አንድ ነገር እኮ ስትኖር እርግጠኛ ሆነ ስታምንበት ነው ራሱ እምነት የሚባል ነገር አለ ውስጥህ ላይ ማለት ነው። እምነት ደግሞ የሚመነጨው ከእርግጠኝነት ነው። ተግባባን? እርግጠኛ ባልሆንከው ነገር ማመንም አይቻልም። እንዴት አመናችሁ? እርግጠኛ ያልሆናችሁት አግኖስቲክ ነኝ ስትሉ እምነት እኮ ነው ራሱ። እንዴት አምናችሁ ነው? አግኖስቲክ ነህ ስትባል ሜቢ ማለት አለብህ አንተም። እንደዛ እኮ ነው አይደል ማሂር? እንደዛ ይመስለኛል። እምነት የሚመነጨው ከእርግጠኝነት ነው አይደል ማሂር? እሺ አግኖስቲክ ነህ ሲባሉ ምንድነው መልሳቸው? እነሱ እንደሚመልሱት ምናልባት ነው። አይ እንደዛ ብሎ አይመልሱ ነን ነው። ታዲያ እሺ እንዴት ነው እዛ ጋር ምን እርግጠኛ አድርጋቸው አግኖስቲክ መሆናቸው ራሱ? ለምን አታ ግቢ ነይ ሶፊያ ነይ ግቢና አውሪ፣ ችግር የለውም ነይ ግቢና አውሪ። ኮንፊደንት ከሆንሽ ማለት ነው። ሲጀመር ኮንፊደንስ የለም። አግኖስቲክ በሚባል እምነት ውስጥ ምንም አይነት ኮንፊደንስ የለም። እንዳለ በጥርጣሬ የተሞላ ነው። ሙሉ እምነታችሁ በጥርጣሬ የተሞላ ነው። እንደዚህ አይነት እምነት የለም፣ እኛ አናውቅም። ኤኒዌይስ ይሄን ይመስላል ማሂር። አይ ቲንክ ስላሴ እሺ ችግር የለውም። ስላሴም ኦኬ ትሪፕል ካለ ግን ነገር ቢጨማምርልን። እሺ ትሪፕል አለ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዲናችሁ ወንድሞቼ እህቶቼ ሰላም አማን ነው አልሐምዱሊላህ። የሆነ ነገር ጨምርልንና እስኪ ወደ ስላሴው እንመለስ። ኦኬ ቴስቱ ላይ እኔ
ትንሽ መጨመር የምፈልገው ነገር ልክ ፕሩቭ ጋድ መኖሩን ፕሩቭ ከማድረግ በፊት ጋድ አለመኖሩን ምክንያቱም የለም የሚል ሰው ፕሩቭ ማድረግ አለበት። አንድ ነገር እኮ አለ ያለ ሰው አይደለም። የለም ካለ አንድ ነገር ስላለመኖሩ ማስረጃ ይጠየቃል። ምክንያቱም የሆነ ኮንክሉዥን እየፈጠረ ነው፣ ድምዳሜ ላይ ደርሷል እና ያ ነገር ስላለመኖሩ ላይክ ኢማጂን ሳምባዲ እዚህ ቤት ይመጣና ገጥሞኛል። እኔ አክቹአሊ ቲክቶክም ላይ ገጥሞኛል። ፓስት የሚባል ነገር የለም ብሎ የሚያምን ሰው ገጥሞኛል ቲክቶክ ውይይት ላይ አንድ ጊዜ። ምንም አይነት ፓስት የሚባል ነገር የለም። አሁን ሳምባዲ መጥቶ ፓስት የሚባል ነገር ምንም አይነት ፓስት የለም አሁን ላይ ፕሬዘንት ብቻ ነው ያለው ብሎ የሚከራከር ሰው ቢመጣ ምንድን ነው የምትጠይቀው? አዘ ራሽናል ፐርሰን አዘ ሎጂካል ፐርሰን ምንድን ነው ልንጠይቀው የምንችለው? ኦኬ ፓስት የሚባል ነገር ስላለመኖሩ ምንድን ነው ማስረጃ? ምንድን ነው ላይክ አንተ ስለመኖሩ ለምን ታረጋግጣለህ? ጥያቄ መጠየቅ ነው። የለም ብሎ ደምድሞ መጣ አይደለ? ስላለመኖሩ ምንድን ነው ቤዚካሊ ያለመኖሩን ይሄ ሰውዬ ፕሩቭ ማድረግ ካልቻለ ወይም ማረጋገጥ ካልቻለ ምንድን ነው የሚሆነው? ባይ ዲፎልት ፓስት መኖሩን አመነ ማለት ነው። ምክንያቱም የለም ለማለት ምንም አይነት መሰረት የለውም። እና አሁንም ምንድነው እኔ ጋድ ዳዝንት ኤግዚስት የሚሉ ሰዎች ሊጠየቁ የሚገባው what is your proof? ጋድ ዳዝንት ኤግዚስት ለማለት ቲዮሪ ኦፍ ኤቪል something else እያሉ እንደዚህ የተለያዩ ነገራት ሊያነሱ ይችላሉ። ሁሉም ጋድ አለመኖሩን ፕሩቭ አያደርጉም። እያንዳንዱ ነጥብ የሚያነሱት ነገር አንድ ነጥብ የለም። አምላክ የለም ለማለት የሚያበቃቸው አንድም አይነት ራሽናል የሆነ እንትን የላቸውም፣ መቆሚያ መሰረት የላቸውም። ስለዚህ መጠየቅ ያለባቸው እንደኔ ይህን ሀሳብ ይዞ የሚመጣ ኤቲስት ካለ ምንድነው ያንተ ፕሩፍ? ምንድነው ማስረጃ? ሰው ምንም አይነት ማስረጃ ከሌለው በዲፎልት በቃ አምላክ አለመኖሩን ይሄ ሰው እያስረዳ አይደለም አምላክ አለ ማለት ነው። አምላክ አለ ማለት ነው እንጂ ብለን መደምደም እንችላለን። ምክንያቱም አያሳይማ። ይህንን አይነት ፖይንት ይዞ እንደዚህ አይነት ነገር መናገር አይችልም ብዬ አስባለሁ። ስለዚህ መጀመር ያለበት ከእንደዚህ አይነት ሰዎች ጋር ውይይት ከተጀመረ ዋትስ ዩር ኤቪደንስ? የለም ካለ አንድ ነገር ምንድን ነው? ብዙ አይነት ነገራት አሉ። እኛ ማሳየት እንችላለን ማለት የሚደግፉንን ሎጂካል የሆኑ ነጥቦች ማሳየት እንችላለን። ግን ከዛ በፊት ግን የለም የሚል ሰው ከመጣ የለም ስለማለቱ ማስረጃ መጠየቅ አለበት፣ ይጠየቃል የሚል ሀሳብ ለማንሳት ነው። ቴንክ ዩ። ቀጥሉ። እሺ ጀዛከላህ ትሪፕል አላህ ይጠብቅ ወንድማችን። እሺ ስለዚህ ያው እንግዲህ በአጭሩ ምንድነው አላህ የገለጸው ነው። ቅድም ለአያቲን ሊኡሊል አልባብ ስላለ እኛ የበላዮች ነን ብለው የሚናገሩ ሰዎች ጤነኛ እንዳልሆኑ ነው አላህ እየነገረን ያለው ማለት ነው። አስተዋይ አይደሉም፣ እውቀትም የላቸው ምንም አይነት እውቀት የላቸውም እያለ ነው አላህ እየነገረን ያለው። ቻሌንጅ ማድረግ እችላለሁ የሚል ሰው ካለ ማውራት ይችላል። አይ ቲንክ ሱፐር በዚህ ጉዳይ ልታወራን የገባው ሱፐር ዲዛይን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሙስሊም ነህ? ኸይርሽ ጥያቄ አለ? አይ ጥያቄ አይደለም፣ የሆነ ልጅ ማለት ነው። አይ በቃ ምንም ፈጣሪ የሚባል የለም ሲለው ለጓደኛው አንተ ራሱ አለህ እየተባልክ ነው አለው። እውነት የተፈጠረው አካል ማለት ነው። አዎ እና አንተን የፈጠረ የለም ስትል እንዴት ነው አታፍርም? እንዲህ አለው። አንተ ራሱ መኖርህን ተቀብለን እየኖርን ነው ሲለው እሱን ማስታወስ ነው አጋጣሚ ሪኩዌስት ያልኩ። ልክ ነህ። አይ ጤነኛ አይደሉም እንደዚህ አይነት ሰዎች እኮ ሲጀመር አሁን አእምሮ አለኝ ብሎ ለምንድን ነው አምላክ የለም ብለው የሚሉት? ያው ታውቃላችሁ ስለማይታይ ነው ብለው ነው። ያላየነውን ነገር ኤቪደንስ ስለሌለ አናምንበትም ነው አይደለ? ስለዚህ አሁን እንዳለ እነሱ ቅድመ አያት ቅምቅም አያት ምናምን የሚባል ነገር የላቸውም። ትላንት የሚባል ነገር የለም።
ፀሐይ ከመውጣቷ በፊት ካላሳየኝ ፀሐይ የሚባል ነገር የለም። ጨረቃ የሚባል ነገር ካላየው አሁን ካላየው ጨረቃ የሚባል ነገር የለም። አእምሮ የሚባል ነገር የላቸውም። አእምሮ ማሳየት ስለማይቻል ኩላሊት የለውም፣ ልብ የለውም፣ ጤነኛ አይደለም፣ እብድ ነው። እሺ ፍቅር የሚባል ነገር አለ ወይስ የለም? ፍቅር አለ። ፍቅር እሺ፣ ፍቅርን ካላሳየኝ የለም። ፍቅር ራሱ ጥላቻ የሚባል ነገርስ አለ ወይስ የለም? ጥላቻ የሚባለውም ነገር የለም ማለት ነው። ለምን አይታይም? በቃ እነዚህ ሁሉ እንዳለ የለም ነው። በቃ ሁሉም ነገር የለም ማለት ነው። ስለዚህ ያው ያሳዝናል። እኔ በጣም ነው ማዝነው እንደዚህ አይነት እምነት ላላቸው ሰዎች በጣም ያሳዝናል ወላሂ። በዛ ላይ ደግሞ ከሁለት ዓለም ነው የማይሆኑት። ምድር ላይም ሰላም አያገኙም በነፃነት። ነፃነት የሚባለው ነገር ሰላም አይደለም በነገራችን ላይ። ይሄ ልቅ የሆነ ነፃነት ሰላም አይደለም። ወቆ ትክክለኛ ነፃነት የትኛው እንደሆነ ታውቃላችሁ? አላህን ፈርቶ መኖር ነው ነፃነት ምድር ላይ። ልብህ ደስታ የሚያገኘው አላህን ስትፈራና እሱን ስትወድ ብቻ ነው። የእርግጠኛ ነኝ እኔ የምነግራችሁ ሙስሊም ጋር ያለው ደስታ ማንም ጋር የለም። አረ ለአዚዝ እንትን በሉት እሺ። ኢንሻአላህ ሊተኛ ነው እንቅልፉን ራሱ እና ሙስሊም ጋር ያለው ደስታ ማንም ጋር የለም። እርግጠኛ ሆኜ ነው የምነግራችሁ። እኛ ጋር ያለ ደስታ ማንም ጋር የለም። ስለዚህ በተለይ ደግሞ ኤቲስት ስትሆንና አምላክህን ሳታውቅ ስትቀር አግኖስቲክ ያው የለየለት እብድ ነው። ተዋቸው እነሱ። እኔ ሲጀመር ከነሱ ጋር የማውራት አላማውም የለኝም። እብድ ናቸው ብዬ ነው እኔ የማስበው። ይቅርታ አድርጉልኝና እና ይሄን ለማለት ነው። ወደ ነጥባችን እንዳንመለስ ማሂር ሰዓቱን አይተዋል? ላይክ እያየሁት ነገርከኝ። በጣም ከባድ ነው። ከዚህ በኋላ የመመለስ አቅማችን ተሟጦ ተንሸራቶ ወድቋል እና አይ በኋላ እንግዲህ ስለዚህ ይሄ ርዕስ መቋጫችን ይሁንና ኦኬ ሰልማን ቀጥልሽ። ሰላም አለይኩም ወራህመቱላሂ ጀማ እንዴት ናችሁ? እንደምን አላችሁ? አይሮ ሰላም ወራህመቱላሂ ወበረካቱ። ሁሉም ሰላም አልሐምዱሊላህ። ስለ ኤቲስቶች የተወሰነ ነገር እያላችሁ መሰለኝ የደረስኩት። ይሰማል ጀማ? አዎ ስለነሱ ተነስቶ እያወራን ነበር። አይዋ በነገራችን ላይ እኔ አቅላቸው እንደ ሰው ማለት እንደ ጤነኛ ሰው ኖርማል ብያላየው። እኔ አንድ የቅርብ ጓደኛ ነበረኝና ትንሽ የፈጠራ ሰው ነው ተብሎ ይታሰባል። እንዴው ሳምቲንግ የሆነች ሰዓት አስቤያታለሁ ክሬት አረጋታለሁ። ሶ እኔም የፈጣሪ መጀመሪያ እኔም እንደ ፈጣሪ ነኝ አይነት ነገር እሳቤ ነበርና ትንሽ እየቆየና እዛ የሆነ ፈጣሪ የለም አይነት ነገር አለ እንዴ እንደ ሎጂክ እንደምናምኑ አይደለም ያስኬደውና አላህ Subhanahu Wa Ta'ala ግን Subhanallah ይሄን ሎጂካዊ በሆነ መልስ ነው የሚመልሰውና አም ሁሊቁ ሚን ገይሪ ሸይን አምሁሙል ኻሊቁን ይላል። ያለ አንዳች ነገር ተፈጠሩ እንዴ ወይንስ እነሱ ፈጣሪ ናቸው ይላል። አም ኸለቁ ሰማዋቲ ወልአርዲ በላ ዩቂኑን አለ። ወይንስ ደግሞ ምድርንና ሰማይን ፈጥረዋል። ይልቁ እነዚህ ህዝቦች የማያረጋግጡ ህዝቦች ናቸው። ቢማና ምንድነው እምነቱም እንዳለ ሆኖ አእምሯቸው ግን እርግጠኛ አይሆንበትም ነው። አሁን ግልጽ ነገር እኮ ነው። ፍጡር ካለ ፈጣሪ ለመኖሩ ሀታ የአረብ እንደው ሊቃውንት ይሄ ገጣሚ የሚባሉት ወፊ ኩሊ ሸይን ተዱሉ ወፊ ኩሊ ሸይን ለሁ አያት አሉ። ስለ እያንዳንዱም ነገር ይሄ የምታየው አያተል ከውንያም ሆነ አያተል ሙነዘለ የሚያመላክተው ነገር አለ አሉ። ለዚህ ደግሞ ይሄ ልክ እያንዳንዱና ይሄ እንደው ምንድነው ምድር ዓለሙን ወይም ደግሞ አጠቃላይ ፍጥረታትን አይተህ የምታስበው ነገር አለ። ለዚህ ነው ተዱሉ አልአነሁ ዋሂድ አሉ። አንድ አምላክ እንደፈጠራቸው ያመላክታል። ወፊ ኩሊ ሸይء ለሁ አያት ተዱሉ አልአነሁ ዋሂድ አሉ። እንደው አይደለም ወደ ቁርአን ውስጥ ወደዛ ወደ ሐዲስ ገብተን ይቀርና አያተል ከውንያ እንደው ይሄ ፍጥረት ዓለሙን አሰካኩን ማለት ምህዳሩን ጠብቆ እንዲስራቱን ጠብቆ የሚሽከረከረው ተዱሉ አልአነሁ ዋሂድ ይህ የሚያስተናበረው አካል አንድ አምላክ እንዳለ ያረጋግጣል።
እነዚህ ሰዎች ሀታ በጤንነታቸው እንኳን የሆነ ማለት እርግጠኞች አይደሉም። በላይ ይቂኑና ለማያረጋግጡ ህዝቦች ናቸው ያለና እኔ ግርም ይለኛል አንዳንዴ የሆነ ነገር እንኳን አሉ እኮ ብዙ ሙልሂዶች የሆነ ነገር ሞከረህ ሲያቅተ ካንተ በላይ የሆነ አካል እንዳለ እሳብ ይላሉ። እነዛ ፍጥረታት በሙሉ ደግሞ ሞከረው ያቃቱት ነገር ካለ አንድ ፈጣሪ ብቻ ለመኖር በሁሉም ነገር ላይ አንድ ኃያላን ለመኖር ምንም ይሄ መላምት የሚያሰጠው አይደለም ይላሉና እንደ ብቻ አላህ Subhanahu Wa Ta'ala ቀልባቸውን ይመልሰው። እኔ ያሳዝኑኛል እውነት ለመናገር በጣም ነው የሚያሳዝኑኝ። የሆነ እንደው ሱብሃንአላህ ልክ ፍጥረት ዓለሙ በምን የቆመ እየመሰላቸው ነው አንዳንድ ጊዜ ራሳቸውን ጨምረውና የለም ምናምን ራሱን እንኳን አላስገኝም ያላስገኛ አካል ፍጡራን የምታዩት በሙሉ ወደ ፈጣሪው ከጃይ ነው ከፈጣሪ የተገኘ ነው እና አላህ ሂዳያ ይስጣቸው ለማለት ያክል ነው። እንደው ለበረካው ያክል ልናገር ከሚል ሳቤ ነው። ኢንሻአላህ አላህ ያክብራችሁ። ጀዛከላህ ኸይር ማሂሮ። በቃ ወይ ብሮ የመለያየት እንትን እናርግና ወላሂ አንድ ልጅ ቃል አስገባችንና በአላህ እህቴን ምጥ ይዟታልና ቁርአን ቅራልኝ ምናምን ብላኝ ነበርና አንዴ ልቅራና መጣሺ በውስጥ መታ እንትን ብላኛለችና ምን እንደሚያገናኘው ባይገባኝም ቀረቼ ልጣ ልታሰማት ይሆናል ትላለህ። እሺ ቅራለን እና ይሄኛውን ሐሳብ የመጨረሻ መቋጫ ላስቀምጥ ፈለኩ ጀማል ከመቀጠልህ በፊት ማለት ነው። ቅድም አወራን ሶስት ኦፕሽኖችን አየንና ሶስቱም ኦፕሽን አምላክ እንደማይሆኑ ተመለከትን በደንብ ወይም ደግሞ በሶስቱም ኦፕሽን በኩል ልንፈጠር እንደማንችል አየንና አንድ ፈጣሪ መኖሩ ግድ ነው ብለን ነበረ እና የሆነ ኮሜንት አይቼ ነው ያንን ፈጣሪ ሲፈጠረው ማን ነው የሚል ነገር ፖይንቱ እዚህ ጋር ነው። የሚፈጠር አካል ፈጣሪ ከሆነ እኛ እዚህ ጋር እንፈጠርም ነበር። ሜቢ ሐሳቡ ኮምፕሊኬትድ የሆነባችሁ ባይዘው ተውት፣ ምንም አይሰራላችሁ። ኮምፕሊኬትድ ላልሆነባቸው ነው ሐሳቢና የሚፈጠር ነገር ፈጣሪ ሊሆን አይችልም። ምክንያቱም የሆነ የሚፈጠር ነገር ፈጣሪ የሚፈልግ ከሆነ ያ ደግሞ ለፈጠረው ደግሞ ሌላ ፈጣሪ ይፈልጋል። ምክንያቱም እኛን የፈጠረን የሆነ የተፈጠረ ነገር ከሆነ ያ የተፈጠረ ነገር ደግሞ የተፈጠረው ከሆነ ከተፈጠረ ነገር ነው ማለት ነው። ያ የተፈጠረው ነገር ከተፈጠረ ነገር እያለ ወዴት ነው የሚሄደው? ወደ ኋላ ይሄዳል። ወደ ኋላ ማቆም አይኖረውም። ወደ ኢንፋይናይት ይሄዳል። ያ ኢንፋይናይት ላይ ያለው የተፈጠረው ነገር ከምን ተፈጠረ ሲባል ኢንፋይናይት ማይነስ ዋን ላይ ካለው ነገር ተፈጠረ፣ ወይም ደግሞ ኢንፋይናይት ፕላስ ዋን ማይነስ ዋን ወደ ኋላ ነው ማይነስ ዋን። ኦኬ ከሱ ተፈጠረ ወደሚል ነው የሚሄደው። ገባችሁ? ወደ ኋላ ሄዶ ማቆም አይኖረውም። ስለዚህ ነሰሰርሊ አንድ ኢንዲፔንደንት የሆነ ኤግዚስት ማድረጉ ነሰሰሪ የሆነ አካል ያስፈልጋል። ስለዚህ ነሰሰርሊ ኤግዚስት የሚያደርግ አንድ ኢንዲፔንደንት አካል አለ ማለት ነው። ያ ፈጣሪ ነው እንላለን። በዚህ እንጠቅልለው። ጀማል ቀጥልና ይብሮግራል። እሺ ማሂሮ፣ አንድ ክርስቲያን ገብቶ ሳይወያይ ማን ነው ምርጥ ትምህርት ወላሂ ጦማኒና ያለው ማረጋጋት ያለው ኢንሻአላህ እኛም በሰማኑ እንጠቀም አላህ ያድርገን። ምናልባት እኔ ከዚህ ፖይንት ወጣ ያለ ነገር ነው። ከዚህ በፊት ምን ነገር ተናግሬያለሁ። ይሄ ምንድነው ባለፈው ከተናገርን በኋላ ሹራ ካደረግንበትም በኋላ ይሄ ነገር ስላልተቀረፈ ነው መናገሩ ግዴታ የሆነው። ይሄ ምንድነው የአንዳንድ ወንድሞችን ፎቶ እያቀናበራችሁ ቤታችሁ ላይ የምትለቁ ልጆች አላህን ፍሩ። ምክንያቱም ወንድሞቻችን በቪዲዮም ሆነ በቪዲዮ አላማቸው እያንዳንዱ የሚሰሩት ስራ ማለት ነው ኮፕሊንክ ታፕታፕ እንደ ኮፕሊንክ ሼር አድርገን ማለት ነው ቁርአንም ይሁን ሐዲስም ይሁን ንጽጽሩን ማንኛውም ትምህርታዊ የሆነ ዲናዊ የሆነ ነገር ተደራሽነት እንዲኖረው ማድረግ አለብን እንጂ በግል ፎታቸውን አቀናብራችሁ በነሺዳና በተለያዩ ነገሮች ቆሻሻ በሆኑ ነገሮች ፎታቸውን አቀናብራችሁ የምትለቁ ልጆች እባካችሁ አላህን እንፍራ። ለምን ይሄ ነገር ማነው ወንድሞቻችን በሚያዩ ጊዜ ቀስማቸው ይሰበራል። ትንሽ ነገር እነሱን ሰው ናቸው እኮ ሐቂቃ ለመናገር መልአክ አይደሉምና ይሄን ደግሞ ማለት ነው እያንዳንዳችን ለጓደኞቻችን ለእህቶቻችን ማስተላለፍ አለብን። በውስጡም ገብተን አላህ ፍቅር እንዲህ ብለን መምከር መቻል አለብንና እነዚህ ነገሮች በሂደት ካልተቀረፉ ሌላ ነገር ነው የሚመጣው። ሐታ በተለይ ይሄን ነገር ያደረጋችሁ ያላችሁ ደግሞ ሴቶች ናቸው።
እህቶቼ አላህን መፍራት አለብን። ሌላ ነገር ነው የሚያስመስለው ሐቂቃ ለመናገር ማለት ነው። እኔ ወላሂ ነው የምላችሁ በውስጥ ተልኮልኛል የሆነች ልጅ ብቻ ተውት እና በዚህ ጉዳይ ላይ ይባካችሁ የምናደርገው ነገር ላይ ደግሞ እያሰብን ዲናዊ መሆን አለበት ነው። ስሜታዊ ግላዊ አልናደርገው። ምናልባት ተሳስቼም ከሆነ አፉ በሉኝ እንግዲህ። እሺ ልቀጥል ማሂር። ቀጥል። እሺ ያው ሱረቱል ካህፍ ነው የተባልኩት። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا يا ودكام ليس لونم يبقى هذا لا وجزاكم الله خير ሱራ ምንድን ነው ግን ኢብሮ ያልከው ሌላ የቀረው ሌላ እኮ ነው ማለት ሱረቱል ካህፍ ሳይሆን መርየም ማለት ነው ኢንሻአላህ እሺ ባረከላሁ ፊክ ጀዛከላሁ ኸይረን አላህ ይቀበልህ ቤቱን መዘርጋፍ ትችላለህ አሉ ዘርጋፊው እንወርዳለን እንጂ ተው እንጂ በሰላም ኖረን ጀዛኩሙላሁ ኸይር ማን ጋር ነው ድምፅ ኢማም አህመድ ጀዛኩሙላሁ ኸይር ሁላችሁም እስካሁን ላዳመጣችሁ
ከዛ ደግሞ እነ ኢብሮ ምናምን ላስተማራችሁንም ጀዛኩሙላሁ ኸይር፣ ለእኛም ላዳመጥ ነው እንግዲህ የምንጠቀምበት ያድርግልን። ለአዚዝም ምናምን ጊፍት ሰጡ የነበራችሁ አላህ ኸይር ጀዛችሁን ይክፈላችሁ። እንዳስደሰታችሁት አላህ ያስደስታችሁ። بارك فيك يا أخي ماهر، أخي إبراهيم، الأخوة جميعا الأثيوبيين، الله يبارك بكم جميعا في العشر المباركة يا رب، الله يبارك بكم. آمين آمين. الله يبارك بكم يا رب. أخي أنت اللي دعمتني، الله يبارك بك يا رب. اللي هديتني، الله يبارك بك يا رب. الله يجعلها ميزان حسناتكم يا رب. الله يبارك بالشعب الأثيوبي يا رب. الله يرزقكم من حيث ما تحسبون يا رب. كل نقطة تبعثوا لي إياها الله يزيد عليكم آلاف النقاط يا رب. كل قرش تبعثوا لي إياه الله يبارك بكم يا رب. الله يبارك بالشعب الأثيوبي يا رب. الله يبارك بكم يا رب. الله يجعل ميزان حسناتكم يا رب. آمين. يا الله يا رب، يا الله في العشر المباركة. آمين آمين يا عزيز، آمين. الله ينصركم ويحفظكم ويفرج همكم. في أمان الله عزيز. الله يبارك فيك يا أخي، مع السلامة. آمين، مع السلامة. السلام عليكم. وعليكم السلام ورحمة الله وبركاته. እሺ ገስት ላይ ያላችሁም እንደዚህ ጠብ ጠብ በሉ እስኪ አንዳንድ። እሺ 50 ሺህ እንሙላው ብላችሁ ነበረ። እሺ ሙሉት፣ 50 ሺህ ሙሉት። እሺ 44 ሺህ ነው። ስለዚህ ስንት ነው የሚቀራችሁ ማለት ነው? 6 ሺህ ነው፣ 5 ሺህ ያ 5100 5 ሺህ ነው የቀራችሁ። ስለዚህ ሙሉት። ሄራ እንዳትወርጂ እንትን እንዳልል ማለት ነው፣ ብቻዬን እንዳልሆን። እዚህ የቀረውን አንዴ ሙሉት፣ ከዛ እንጣ። በድጋሚ ጀዛኩሙላሁ ኸይር። አዚዝ እኔ ጋር ዱዓ አድርጎ አያውቅም ነበርና ደስ ነው ያለኝ። አክቹሊ እድሜ ለእናንተ፣ እድሜ ለእናንተ። ኮሆስት አረባ እባክህ አንተ ሰው ለሊት 6 ሰዓት እኮ ጤነኛ ሰው አይገኝም። ለሊት 6 ሰዓት ጤነኛ ሰው አይገኝም ኮሆስት ላይ እና ተው አድብ። ያው ነው በአርብ ማታ ማለት ነው። እሺ 48 ሺህ ደርሳችኋል። 49 ሺህ ሞላችሁ። ማሻአላህ። እሺ አሁን ጨረስን ማለት ነው። ጀዛኩሙላህ ራህማ የምታወሩ ነገር ለመሰለኝ እኔ እንጃ ጥቅሙን እኔ እንጃ። ታብታብ የሚያደርጉት ነው ሞር የሚያውቁት እና የሚያስደርጉት። እኔ ያስደረግ ተብዬ ነው እያስደረግኩ። የኮፒ ሊንክን ጥቅም ንገሩኝ። 10 የኮፒ ሊንክ ጥቅሞች እነግራቸዋለሁ። ለማንኛውም እሺ ሄራ እሺ፣ ማሰላም ደህና ደሪ። ሰላም አለይኩም። እሺ ለእናንተ አንድ ሰው ደስ እንዲላል
كنت قلت داري لا لنا قلت داري اوكي ማነው አውድ ልፈታ እድል የለህም በቃ እሺ የመጨረሻ ልሞክርልህ ሰላም ሰላም እድላዊት እንዴት ነሽ? ሁሉ ሰላም ሁሉ ሰላም። አዲስ አበባ ነሽ እድላዊት? አይደለሁም። ኢትዮጵያ ነሽ? ድሬዳዋ። ኦኬ ድሬዳዋ ጥሩ ሀገር ነች። አይ በዚህ ሌሊት ነቃ አልሽብኝና እሺ ኢትዮጵያ ኮንሽ ብዬ እድላዊት እየተጠያየቅን ነበር እና አንተ ገልጠሽ እየተጠያየቅን እየተማማርን እንደዛ ነገር አይቶይ የምርሽን ነው? አንተ እኔ እዚህ እንትን ልል አይደለም የገባሁት። ምን አይነት ምክር ነው የሚሰጠኝ? ደህና ደሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ነገ እንገናኛለን። I
سنگی را مدام دختر چی خواهی